መዝሙራችሁ ላይ ግብረ ሕማማቱ ላይ የጌታችንን የመለካችን ኢየሱስ ክርስቶስን ሕማም ግርፋት በምናስብበት ቦታ ላይ ኪሪያ ላይሶን እንላለን። ኪሪያ ላይሶን እንላለን። ከዛ ናይን የሚል ነገር አይታችኋል አይደል? ናይን፣ ከዛ እብኖዲ፣ ከዛ ታኦስ፣ ከዛ ማስያስ፣ ከዛ ትስቡጣ፣ ከዛ በኋላ ደግሞ አምነስቲቲ ያለን ደግሞ እናለን አይደል? ምንድን ናቸው እነዚህ? ሙዳሳጥ፣ ማአጊያ፣ አንቲፋሲሊያሱ እንደዚህ እያለ የምንጠቀማቸው ቃላቶች አሉ። እነዚህ ቃላት ምንድን ናቸው? በምንሰግድበት ጊዜ ኪርያላይሶን ኪርያላይሶን ማስያስ ናይ እንላለን። ምን ማለት ነው? ማስያስ ኪርያላይሶን ኪርያላይሶን ብኖዲ ናይ ምን ማለት ነው? ኦኬ የግዕዝ ቃላት አይደሉም እነዚህ። ኪርያላይሶን ኪርያላይሶን የግሪክ ቃል ነው። ኪርያላይሶን የግሪክ ቃል ነው። ኪሪዬ እና ኤሌሶን የሚል ቃል አለው። ከሁለት ቃል የመጣ ነው። ኪሪዬ እና ኤሌሶን ያዙ። ኪርያላይሶን አይደለ? ስትበትኑት ቃሉን ኪሪዬ ኤሌሶን ነው የምንለው። ኪሪዬ ኤሌሶን። ኪሪዬ ማለት ኪሪያ ማለት እግዝእትነ ማለት ነው። ኪሪዬ ከሆነ ደግሞ እግዚኦ ማለት ነው። ኪሪዬ ከሆነ እግዚኦ ማለት ነው። ኦኬ ስለዚህ እኛ ምንድነው የምንለው ማለት ነው? እንዳትረሱ ኪሪዬ ነው የምንለው። ኪሪዬ ላይሶን፣ ኪሪዬ ላይሶን፣ ኪሪያ ላይሶን። ኦኬ ኪሪያ ላይሶን። እሺ እግዚኦ ማለት ነው። ስለዚህ ኪሪዬ ላይሶን ትርጉም ማለት ነው አቤቱ ማረን፣ አቤቱ ይቅር በለን፣ አቤቱ ራራልን ማለት ነው። ኦኬ አቤቱ ራራልን፣ አቤቱ ማረን፣ አቤቱ ይቅር በለን ማለት ነው። ኪሪያ ላይሶን ማለት የግሪክ ቃል ነው። ኦኬ የግሪክ ቃል ነው። ኦኬ ከዛ ደግሞ ናይንንም ማለት ነው። ናይንንም ማለት ነው ስንል ይሄ ደግሞ የቅብጥ ቃል ነው። የቅብጥ ቃል ነው። ትርጉሙ ማረን ማለት ነው። ኦኬ ኪሪያ ላይሶን ኪሪያ ላይሶን ብኖዲ ናይን። ኦኬ ሶ እነዚህ ናይንን የምንላቸው ምንድነው? ምን ማለት ነው? ናይን ማለት ማረን፣ ኦኬ ራራልን፣ ይቅር በለን ማለት ነው። የቅብጥ ቃል ነው። የቅብጥ ቃል ነው። ከዛ ደግሞ እብኖዲ ማለት ነው። እብኖዲ ማለት ደግሞ ይሄም የቅብጥ ቃል ሲሆን ትርጉሙም አምላክ ማለት ነው። ኦኬ እብኖዲ ማለት ትርጉሙ አምላክ ማለት ነው። ኦኬ ስለዚህ እብኖዲ ናይን ካልን ማለት ነው። እብኖዲ ናይን ካልን አምላክ ማረን እያልን ነው ማለት ነው። ኦኬ እብኖዲ ናይን ስንል አምላክ ወይ ምን ማለት ነው? ማረን እያልን ነው። ግልጽ ነው አይደለ? ኦኬ እብኖዲ ናይን። እብኖዲ ማለት የቅብጥ ቃል ነው። ምን ማለት ነው? አምላክ ማለት ነው። አምላክ ማለት ነው። ከዛ ናይን ስንል ማለታችን ነው ማረን። ስለዚህ እብኖዲ ናይን ስትል ምን እያላችሁ ነው? አምላክ ወይ ማረን። ኦኬ የቅብጥ ቃል ነው ብያችኋለሁ። ኪርያላይሶን የሚለው የግሪክ ነው። ናይን እና አብኖዲ ግን የቅብጥ ቃል ነው። ከዛ ደግሞ ታኦስ የሚል አለ። ታኦስ ይሄ ታኦስ ደግሞ የግሪክ ቃል ነው። ኦኬ ታኦስ የግሪክ ቃል ነው። ትርጉሙ ጌታ አምላክ ማለት ነው። ታኦስ ማለት የግሪክ ቃል ነው። ትርጉሙ ማለት ነው ጌታ አምላክ ማለት ነው። ስለዚህ ታኦስ ናይን ካልን ማለት ነው ጌታ አምላክ የሆንኩኝ ማረን ማለት ነው። ኦኬ እኛ ኢየሱስ ክርስቶስን በቤተክርስቲያናችን ቀጥታ ክርስቶስ ሆይ ማረን፣ ክርስቶስ ሆይ ራራልን፣ ክርስቶስ ሆይ ይቅር በለን እያለን እንጸልያለን። ባይዘው ኦኬ ክርስቶስን ማረን፣ ክርስቶስን ራራልን፣ ክርስቶስን ይቅር በለን እያለን እንጸልያለን። ታኦስ ማለት ነው የግሪክ ቃል ነው። ማለት ነው አልኳችሁ ጌታ አምላክ ማለት ነው። ስለዚህ ታኦስ ናይን ካልን ማለት ነው ጌታና አምላክ የሆንክ ጌታ የሆንክ አምላክ የሆንክ ክርስቶስ ሆይ ማረን እንደማለት ነው። ከዛ ደግሞ ማስያስ ደግሞ የዕብራይስጥ ቃል ነው። ኦኬ ማስያስ የዕብራይስጥ ቃል ነው። ማስያስ የዕብራይስጥ ቃል ነው። ትርጉም መሲህ ማለት ነው። ማስያስ ማለት መሲህ ማለት ነው። ኦኬ ማስያስ ማለት መሲህ ማለት ነው። ማስያስ ናይን ካልን ማለታችን ነው መሲህ ሆይ ማረን። መሲሁ ክርስቶስ ኢየሱስ አይደለ አምላካችን። ስለዚህ ማስያስ ማለት መሲህ ማለት ነው በሂብሩ በዕብራይስጥ እና ማስያስ ናይን ካልን ማለት ነው መሲሁ ማረን፣ መሲሁ ራራልን፣ መሲሁ ይቅር በለን ማለታችን ነው። ኦኬ ማስያስ ስንል መሲህ ማለት ነው።
ከዛ ደግሞ ትስቡጣ ደግሞ አለ። ትስቡጣ ደግሞ ምንድነው? ትስቡጣ ማለት የግሪክ ቃሉ እናት ቋንቋው ምንጩ ስርወ ግንዱ ዴስፓታ ከሚል የግሪክ ቃል የወጣ ነው። ዴስፓታ ከሚል የግሪክ ቃል የወጣ ነው። ትርጉም ማለት ነው ደግ የሆነ ሩሩ የሆነ ገዢ ማለት ነው። ኦኬ ደግ የሆነ ሩሩ የሆነ ገዥ እንደማለት ነው። ሄዶ ይባላል ትስቡጣ። ትስቡጣ የሚለው ደግ ገዢ ሩሩ እንደማለት ነው። ስለዚህ ትስቡጣ ናይን ካልን ማለት ነው ደግ የሆንከው ገዢ የሆንከው አምላካችን ኢየሱስ ክርስቶስ ምን በለን ማለት ነው? ራራልን ማረን እያለ ነው ማለት ነው። ኦኬ አምነስቲቲ ደግሞ ሙክሪያቱ አንቲፋሲሊያ ስለው ምንድነው ስንል እነዚህ ደግሞ የቅብጥ ቃል ናቸው። ትርጉሙ ማለት ነው እግዚኦ ተዘከረነ በመንግስት በመጣ ጊዜ አቤቱ ይቅር በለን ራራልን ማለት ነው። ኦኬ የቅብጥ ቃል ነው እነዚህ ቃላቶች ማለት ነው። ስለዚህ እነዚህን ቃላቶች እንግዲህ ከዚህ በኋላ ምንም ቀላል ነው አይደል? አሁን ስትሰሟቸው እነዚህን ቃላቶች የቅብጥ፣ የግሪክ፣ የዕብራይስጥ ቃላቶችን እነዚህ ስትሰሟቸው ከዚህ በኋላ ምንም አይከብዳችሁ ማለት ነው። ግልጽ ነው ወገኖች? ገብቷችኋል? ግልጽ ነው። ሞዴሬተር ቆይ አልሰጥም፣ ችግር የለውም። ግልጽ ነው ወይ? ተውት፣ የሚሳደው ይሳደብ፣ ችግር የለውም። ግልጽ ነው። ውዳሴ ማርያም መድገም ይቻላል፣ ችግር የለውም። ግልጽ ነው። በጣም ጥሩ